እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖሩ ፈልገው እኮ አለ። ስሙማ እኔ ያልገባኝ ነገር ማለት ነው ኤፍሬም የሚባል ሰው ለአብርሃም ወንድም ነው እውነት ወይስ ደግሞ ባዳ ወይስ ደግሞ በባለፈው እንደዚህ የሚባል ወሬ ነበረ ማለት የዘመር ልጅ ነው እንጂ ልጃቸው አይደለም። እንትናም ያቺ ማነው ስሟ ሄርሜም የአክስቴ አጎት ልጅ ናት ሲሉ ነበረ ማለት ነው። እና እውነትም እንደሚባለው ነው እንደሚባለው አብርሃም ወንድሙ አይደለም ነው የሚባለው ነገር እውነት ነው? እኔ አልገባኝም። እስኪ የምታውቁ ካላችሁ አስረዱኝ ማለት ነው። ምክንያቱም በዚህ ልክ እሱን ለመጉዳት የሚያደርገው ጥረት እንኳን የወንድም ነት ቀርቶ የባዳ ሰው ራሱ በዚህን ያክል ክፋት አያስብም ማለት ነው። እና አሁን አግቶታል። ትናንትና እንደዛ ሲሆን ያያችሁት እሷን የወንድሙ ሚስት የሆነች ሴትዮ ለዛውም እርጉዝ ናት ተብሎ በሆዷ ልጅ ይዛለች የተባለችውን ሴት እንዴት ሲያሽኮረመማትና ሲያማግጣት እንደነበረ ሁላችንም በቪዲዮ ያየነው ነው። እና በዚህ ልክ የሚሄደው እውነት ወንድሙ አይደለም ወይ? እኔ ግራ እኮ ነው የገባኝ። በእናታችሁ ሰላም ቤተሰቦቼ፣ በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ብዝት ይበልላችሁ እያልኩ ሀገራችንን ካለችበት ማጥ እሱ ፈጣሪ ያውጣልን ይጠብቅልን እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ፣ ኮመንት እንዲሁም ደግሞ ሼር በማድረግ ቤተሰብ ይሁኑ ማለት ነው። እና እኔ ዛሬም ትናንትም ያው ሁሌም እየገባሁኝ ቪዲዮዎችን ማየት ጀምሬያለሁኝ ማለት ነው። በጣም ነው የሚገርመው። በጣም እንግዲህ እሱ ታግቶ እንዳለ እርግጠኛ ስለሆነ እሱን በባለፈው ሄርሜ ምንም አልሆንኩኝም አርግዤ እኔ አርግዣለሁ ብዬ መናገር ስለከበደኝ በራሴ ጠፋሁኝ እንጂ ብላ ነገሮችን እንደደባበቀችው ሁሉ ማለት ነው የደበቃትን የዛኔ እንድጠፋ አድርጎ የነበረውም እሱ ራሱ ነው። እሷ ግን የጠፋሁት በዚህ ምክንያት ብላ ያን ምክንያት አደረገች ማለት ነው። አሁን ደግሞ አስቡት፣ እግዜር ያሳያችሁ እንግዲህ ምንድን ያደረገው አብርሃምን ታግቶ ማለት ነው። እሱን አግቶ እሷን ሄዶ ከዚህ በኋላ እኔ ጋር ነው የምኖረው፣ እሱ ላይ ነሽም አታዩም፣ እኔ እንከባከብሻለሁኝ እያለ የቅርብ ትውስታችን ነው። ትናንትና ቪዲዮ ሰርችላችኋለሁ ማለት ነው። እና ዛሬ ቦዜ መታ አንተ ልጁን የሆነ ነገር አርገኸዋል፣ የሆነ ነገር አድርገው ነው ያለው፣ በዚህ ልክ በኮንፊደንስ ምንድነው የምታወራው ስትለው እንግዲህ ምርጫውን መርጧል። ሩታ ነው የምፈልገው ብሏል። ከልጅ እናት ጋር ነው መኖር የምፈልገው ብሎ ተናግሯል። ስለዚህ ከዚህ በኋላም በቪዲዮ መጥቶ የምታዩት ምርጫውን እሱ በራሱ ባፉ የሚነግራችሁ ይሆናል እያለ እየዘባረቀ እያየሁ ነበር ማለት ነው። እና ቦዜ ደግሞ ምን አለችው መሰላችሁ? አንተ ማነህ? ምን አድርገኸዋል? እሱን ያደረግከው ነገር ስላለ ነው እርግጠኛ ሆነህ የምትናገረው። አንተ ምን ቤት ነህ? ለምን ህይወቱን እንዲኖር አትፈቅድለትም? አንተ በሱ ህይወት ፈላጭ ቆራጭ ያደረገ ማን ነው? ምንድነው አንተ እያለች ስትናገረው በኮንፊደንስ ነው እየተናገረው ያለው። እኔ ምንም ያደረኩት ነገር የለኝም፣ ምርጫው እሷ ናት እያለ ነው ማለት ነው። ምርጫው እሷ ናት፣ ሄርሜላ አትሆነውም። የምትሆነው አንድና አንድ በቃ ሩታ ናት። እና ሄርሚ ጋር ጥላቻ አለብህ ወይስ ደግሞ እንደተባለው ሌላ ኬዝ አለብህ ብላ ስጠይቀው ምንድን ነው ያለው? እኔ የሩታም ጥላቻ የማነው የሄርሜላም ጥላቻ የለብኝም፣ ሌላ የሚያሰብኩት ነገር የለም። ግን ለወንድሜ ማድረግ ያለብኝ የምትሆነውን ትዳሩን ማመቻቸት ነው ያለብኝ። ህይወቱ እንዲስተካከልና እንዲመቻች ከፈለክ የምትወደውና የምታፈቅረው ሴትዮ ጋር ተወው ይኖርበት ብላ እየጠየቀችውና እየተማጸነችውም ጭምር ተቆጥታ እያየኋት ነበረ ማለት ነው። ለምን እንደሆነ ባላቅም እችኛዋም እንጃ ብር ከፍላው ይመስለኛል፣ ወይ ብር ከፍላው ነው እንጂ ከወንድም እንግዲህ እውነተኛ ወንድሙ ከሆነ ከወንድም ታዲያ አይበልጥም ማለት ነው። እና ገንዘብ ግን የማያደርገው የለም ተከፍሎ ይመስለኛል ማለት ነው። እሷ ደግሞ ሩታ ተብዬዋ አብርሃምን ትወጂዋለሽ ወይ ተናገሪ፣
እውነት ወደሽ ነው ወይስ አሁንም ደግሞ እልህ ነው ያለብሽ? እስኪ ተናገሪ ስትላት ይሄ አሁን በዚህ ሰዓት የሚጠየቅ ጥያቄ አይደለም ማለቻት። ለምን አይጠየቅም? የጠየኩሽ መልሽልኝ በምትላት ሰዓት የልጅ አባት አይደለ ጥለዋለሁኝ እንዴ እወደዋለሁኝ ያለቻት ማለት ነው። በቃ ከወደድሽው ሰው እኮ የሚወደውን ሰው በቃ አንተ ይመችህ እንጂ አንተን እንዳይከፋ ከፈለግከውና ከወደድከው ጋር ኑር ብሎ ህይወቱን እንዲኖር ያመቻችለታል። አንቺ ግን እሱን አታፈቅሪውም፣ አትወጂውም። ብትወጁ ኖሮ ለምትወደው ሰው ሰላም ለምታደርገው ሰላም ኑሮ ለሚኖረው ሰው ተሰጮ ነበር። ስለዚህ አታፈቅሪውም እያለቻት ትገኛለች ማለት ነው። አሁን ለማውራት ከሆነ እኛ የምንወደውን ሰው አሳልፈን መስጠት እንኳ ቢከብደንም ግዴታ ደግሞ ከአንቺ ጋር መኖር አልፈልግም፣ በቃ የመጨረሻ ውሳኔ ነው፣ መመለስ አልችልም ብሎ ሌላ ህይወት ከገባ በኋላ ሴቶችም ይቆርጥልናል ማለት ነው። እንግዲህ አገባ ከተባለ በኋላ ሁሉም ሴት እኝኝ የሚል ጸባይ ይኖረዋን ብዬ አላስብም። ከኔ ጀምሮ ማለት ነው። በቃ ተስፋ መቁረጥ ነው። እና እሷ ግን አሁንም ቢሆን ተመልሶ ቢመጣ ለመቀበል ሳይሆን ያኔ እንደምታውቋት እልህኛ ናት። አሁንም በቀል ነው የያዘችው፣ ለበቀል ነው ተመልሶ ቢመጣ ማለት ነው። እና አሁን አሳግተውት ነው እንጂ እውነት ካልታገተ በዚህ መልኩ ታናሽ ወንድም ተብዬው የታላቁ ሚስት ሞት እኮ ነው። ማርያምን ሞት ነው። በጣም ይሄ ውርዴት ነው። በጣም ውርዴት። ከአሁን በፊት እንደዛ እራት እንብላ ብሎ እንደዛ አጃጅሏት ተመልሶ እሱንም ምንም ሳይለው መቀበል፣ እሷንም ምንም ሳይላት መቀበል። አብረሽ እኔ ጅልነት ነው ወይስ የልብ እንዲሰማው እሱ እየሰጠው ነው? አዋርግ እያለው ነው እንጂ አላቅለትም። ፈጣሪ ወቅለት ማለት ነው። ምክንያቱም ምን ወንድሙ ቢሆን ታዲያ በዚህ ልክ ሚስቱን አማገጠ በሉት። በቃ ምን ከዛ የሚተናነስ ነገር እኮ የለውም። ጠጋ ብሎ እያደበበሳት ምናምን። ታዲያ ይሄ እንዴት ብስማም እርካሽነት እኮ ነው እያስተማሩ ያሉት ርካሽነት ነው። እና ቡዜ እና የአብርሃም ጓደኞች በስተክክል ተናግረዋል ማለት ነው። ከአሁን በፊት ቡዜ ምንድን ነው ያለችው? ወንድም ለወንድም ልታጋድላቸው ትችላለች። ስለዚህ አንዳቸው መታሰር አለባቸውና አንዳቸው ታስረው እርምት ወስደው መውጣት አለባቸው ብላ ተናግራ ነበር ማለት ነው። ምክንያቱም አብርሃም ዝም ብሎ ይሄኛው ወንድሙ ግፍ ሲበዛበት አንድ ቀን ቢነሳ ይሄኛውም የኛውም ወንድ ስለሆኑ ይተላለቃሉ በሚል ፍራቻ እንደዛ ተናግራ ነበር ማለት ነው። አሁን ግን የተናገረችውም ሳይፈጸም አይቀርም። ለምን አትሉም? ያን ቪዲዮ ከታገተበት አብርሃም ወጥቶ ሲያየው ምን ይሰማዋል? እስኪ አስቡት። የራሱ ወንድም የሆነ ሰው ሚስቱን ለነገ ሚስቴ ናት ልጄን በሆዷ ይዛለች የሚላትን ሴት ሲያሽኮረምም ወንድሙ ሲያሽኮረምም እያየ የእሱን ፎቶ ተቋሻጣ እያላት እያየ ከዚህ በኋላ ታሞ ነበረ እሱ እስካሁን ድረስ። ከዚህ በኋላ ተሽሎታል፣ ወደ ራሱ ተመልሷል፣ ወደ አንቺ አይመጣም እያለ እሷንም ግራ እያጋባት ነው ያለው ማለት ነው። እና ዛሬ ወታ እርግጠኛ ነኝ እሱ ወደ እኔ ሲመጣ ተንኮል አስቦ ይቅርታ ሲጠይቅም ተንኮል አስቦም እንደሆነ ድሮም ገብቶ የነበረ አሁንም ደግሞ እሱ ይጠየቅልኝ እሱ ነው ያገተው እያለች ሄርሜም ስትናገር እየታየች ነበር ማለት ነው። ነገር ግን የአብርሃም ጓደኞች ራሱ በጣም ተቆጥተዋል ማለት ነው። እሱ አዋይዞ ቢለው ነው ለፊት ባይነሳው ነው። እኔ ብሆን ብሏል አንዱ ማለት ነው። እኔ ብሆን ገድዬው ሞታለሁ እንጂ ሚስቴን በዚህ ልክ አያዋርድም። እኔን ካልናቀኝ ሚስቴን እንዴት እንደዛ ሊያደርግ ይችላል? አጥሩን ካልናቁ ሰውየውን ካልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። እንደዛ ስለናቀውና የልብ ስለሰጠው ነው የዚህን ያክል ያንቋሻት የዚህን ያክል በዚህ ልክ ሚስቱን የተዳፈራት እያሉ ቤቱን ሰብረው ገብተው የእንትናን ቤት ማለት ነው የኤፍሬምን ቤት ምናልባት አግተውት እንደሆነ እዛ ብለው ሰብረውት ገብተው ነበር ጓደኞቹ። ምንም የለም ማለት ነው። ቢያግቱትም በእርግጥ እዛ ያግቱትም ሌላ ቦታ ሰው የማይነቃበት ቦታ ነው ሊያግቱት የሚችሉት ማለት ነው። እና እኔ እንጃ የሚሰሩት ድራማ ወጣቱንም ይሁን ተተኪ ትውልድ ህጻናትን ምንም የሚያስተምር እንደውም የሚያስተምረው ብልግና
የሚያስተምረው ዝሙትን ነው ማለት ነው። በቃ ዝሙትን እያስፋፉ እና እያስተማሩ ያሉ ሰዎች ቢኖሩ እነሱ ናቸው። በቃ መጠየቅ አለባቸው ነው የምለው እኔ ማለት ነው። ምክንያቱም አሁን እነዚህን የሚያይ ታዳጊ ህፃናት ነገ የወንድሙን ሚስት በዚህ መልኩ ሊዳፈር ነው፣ የወንድሙን ሚስት በዚህ መልኩ ሊያዋረድና ሌላ ነገር አስባችሁታን የተጨማለቀ ኑሮ እያስተማሩ ነው ያሉት ማለት ነው። እና እኔ በቅጤቁ ነው ምለው፣ ከምር ነው ምላችሁ በቅጤቁ። ሲቀጥል ደግሞ ድሮ እናቶቻችን እኛን አርግዘው ሲወልዱን ምንም እንኳ ማርገዛቸው ሳይታወቅባቸው ምንም ሆዳቸው ሳይለይ ለበስ ነጠላቸውን ለበስ ከላይ ከታች ቀሚሳቸውን ከላይ ደግሞ ነጠላቸውን ለበስ እያደረጉ ሸፈንፈን አድርገው አርግዘው እስኪወልዱን ድረስ ስራ እየሰሩ ባላቸው ሲያርስ ከባላቸው ጎን ወይም ደግሞ ከባላቸው ኋላ ለኋላ እየሄዱ እያጎለጎሉ ማለት ነው። ምርትም አብረው ከባላቸው ጋር እያመረቱ እየኮተኮቱ በጣም ስራ እየሰሩ ነው። መውለዳቸው ሰዓት እንኳ ሳይደርስ በቃ እንደደረሰም ሳይታወቅ ማለት ነው። እርጉዝነታቸው ሳይታወቅ ነው እኛን የወለዱና ወልደው እዚህ ያደረሱና ማለት ነው። ይሄን አማርኛ እንጣልኝ፣ ይሄን አማርኛ እንጣልኝ፣ ይሄን ሀተ እንኳ ማለት ነው። ሀተ እንኳ ወንድ ነው ሴት ነው ምናምን ይቅርና እስኪ ልጁ አቀማመጡ እንዴት ይሆናል ሄደን እኔ የማይሉ ቼክ እንኳ የማይደረጉበት አጋጣሚ ነው የነበረው በዛን ሰዓት፣ በደጉ በቅኑ ሰዓት ማለት ነው። እንደዛ ብለን ተወልደን ይሄው አሁን ጤነኛ ሆነናለን። የአሁኖቹ ግን በጣም በሚገርም የዘቀጠ ትውልድ ጭራሽ ይሄን አማረኝና አያደርግ እንዴት እንደው ቢደረግ የዚህን ያህል መጨማለቅ እኛ ጋር ትሽናብን እቺ ሽንታም ዙራ ሽንትን ስሸና ማየት አምሮኛል ብላ ግግም ነው ማለት ነው። እረ ብስማም፣ እረ እነዚህ ሰዎች እግዚአብሔርን፣ እነዚህ ሰዎች በባለፈው እነ ጃኒ እነ ምድሮሹ ምናምን የሚባሉት ታስረው ነበር፣ ግን መታሰር የነበረባቸው እነዚህ ነበሩ ማለት ነው። ምክንያቱም መጥፎ ስነ ምግባር ነው እያስተማሩ ያሉት። ታዲያ እናት እርጉዝ እንደሆነች እንኳ ሳይታወቅ በምትወልድበት ሀገር ላይ ማለት ነው እናት ወልዳ የገንፎ ዱቄት እንኳ ስራዬ ብላ አዘጋጅታ በማትወልድበት ሀገር ላይ የዚህን ያህል መላላጥ። ሽንትህን ስሸና ላይ ሽና ወደ እነሱ ዙሩና ሽንት ያሸና ሸንቶ ባጠጣሽ ማለት ነው። አፈር ቤት ዝቃጭ ናቸው ሲጀመር። ከእናንተ ህዝቤ ምንም አይማርም። ለማንኛውም ሰብስክራይብ ላይ እያደረጋችሁ አበረታቱ።